ሰምተሃል እነ ካሮትን ቀይ ስርን ከጎን እንደ ሳይድ ዲሽ አድርገህ ምግብን መቀየር ነው ያልኩህ። ይሄን የምታደርገው ፋት ለመቀነስ አይደለም። ይሄን የምታደርገው ቅድም እንዳልኩ ቀሪ ዘመንህን በህይወት እስካለ ድረስ 68 ኪሎ ግራም ሰውነትህን ምግቡ ይሄ ነው እያልኩ ያለሁት። ገብቶሃል? ይሄንን ከመገብከው በኋላ በቂ ከሰጠኸው በኋላ አማረህና ዳቦ በላ ዛስ ፋይን። አማረህና እንጀራ በላ ምንም ችግር የለውም። ገብቶሃል? እንደሱ አይነት አንደርስታንዲንግ ብኖርህ ቆንጆ ነው። ይሄ ካልሆነ አንዴ ትቀንሳለህ፣ ዳግም ትጨምራለህ፣ አንዴ ትቀንሳለህ፣ እንደገና ትጨምራለህ። እየቀነሱ መጨመር ብቻውን ብዙ ጉዳት ያደርሳል። ባይዜ በጣም ከፍ ሞር ፋትን ሳይሆን ጡንቻህን ነው የምታጣው። ስትወፍር ደግሞ በጣም ስለምትበላ ያኑ ምግብ በጣም ስለምትበላ የምትጨምረው ፋቱን ነው። ስለዚህ ይሄ ፕሮግራም ለአንተም ብቻ አይደለም ለሁላችሁም ነው። እባካችሁን ምግብ ስለመቀነስ ሳይሆን የምግባችሁን ኳሊቲ ቀይሩ። የምትመገቡትን የምግብ አይነት ቀይሩ። የቀየራችሁት ምግብ የምትበሉትን የምግብ መጠን ራሱ ይቆጣጠራል። የሚገርም ነገር ይሄን ነው የማውራውና ሱስነ የገባ ይመስለኛል። ቪዲዮቹንም ለማየት ሞክር። ፐርሰናሊ ማገዝ ካለብን እናግዛለን። በቃ ስልኬ ከታች ተጻፈው ነው አንድ ስልክ ነው የመቅደስ ምናምን የሚለው ዶክተር ለማግኘት ነው አሉ ቲሞች አሉ። እዚህ ጋር የግሌን እያየኋት ነው፣ ትዝታን እያየኋት ነው። ኦኬ እነ መቅዲ ያሉ ቲሙ አለ። አንዳቸውን ኮሙኒኬት አድርገ። እሺ አመሰግናለሁ። እሺ ደህና ነሽ? በርታ ጀሚላ። አቤ ሄሎ ጀሚላ እንዴት ነሽ? አላህ አልሐምዱሊላህ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። እንትን ምንድነው እኔ ውፍረቴ 80 ምናምን ኪሎ ነኝ። 80 በቁጥር ኤግዛክትሊ ብታውቂው ስንት ብዬ ያዝ ይጠቅምሻል? 85 ቁመትሽ? ሜትር ከ61 ሜትር ከ60 እድሜሽ? እድሜ 28 ልጆች አሉሽ? ወልደሻል? ኧረ አላገባሁም። አላገባ ያ ስለማላቅ ነው። ምክንያቱም ስምሽን ብቻ ነው ማየት የምችለው እዚህ ላይ እና ማለት ነው እንደ ድንገታ እሺ እንደ ድንገታ ሐኪም ቤት ሄድኩና በአጋጣሚ ፊቴን እንደ ድንገታ አሞኝ ነበር። እንደ ድንገት ስታይ ግፊት 160 ከ50 ምናምን ሆኖ አሁን ግን ወርዷል። ግፊት ከፍ አለ አሉሽ? ከፍ አለ አሉኝ። ስኳር ደግሞ አለብሽ አሉኝ። የዛኔ አሁን ሳምንት ምናምን ነው። ግን ፊትሽ ምንድነው ነው? ፊቴ ማለት እንደ ለሊት ተነስቼ ነበር እንደ መጋኛ ነገር ነው መሰለኝ መጣ። ምን ፊትሽ ተጣመመ? አዎ ትንሽ አየሽ። አሁን አንደኛ መጋኛ የሚለውን ነገር አሁን እንደ ኮመንት ማድረግ አልፈልግምና እንደዛ ብሎ መዘናጋት አያስፈልግም። ገና ወጣት ልጅ ነሽና ፊትሽ ተጣመመ። ኦኬ ፊትሽ ወደ አንድ ጎን ነው የተጣመመው? አይ ትንሽ ከንፈሬ ነው እንጂ ሌላ አይደለም። አይንሽ ይስከደናል? አዎ ያ ጎበዝ። እሺ ዋናው 30 ኪሎ ግራም ፋት አለሽ። 30 ኪሎ ግራም ያንቺ ያልሆነ ሰውነት ተሸክመሽ እየሄድሽ ነው እያልኩሽ ያለሁትና ይሄው ገና በአንቺ እድሜ ለግፊት ዳረገሽ፣ ለስኳር ዳረገሽ። ስኳሩም አለ አሉ። ጀሚላ ስሚኝሽ ተራ በተራ እንድናወራ ብዬ ነው። ወይ ሚዩት አድርጊና ስሚ። እሺ ስለዚህ ስኳሩም አለ አሉሽ፣ አሁንም አልገባሽም። ግፊትም አለ አሉሽ፣ አሁንም አልገባሽም። እኔ ያልኩ ያለሁት ግፊትሽንም በዚህ እድሜ በሀያዎቹ እድሜ ውስጥ ያመጣብሽ ስኳሩንም ያመጣብሽ ምናልባትም ገና ምንም እንኳን ዲቴል ሂስትሪ መውሰድ ብጠበቅብንም ፊቴ ላይ አለ የምትይውንም ነገር ያመጣብሽ ከዚሁ ባለማወቅ ከተመገብሽው ሮንግ ምግብ
30 ኪሎ ግራም ካመጣብሽ አመጋገብ ጋር አኗኗር ጋር ተያይዞ የመጣ ነው። ስኳሬ ከፍ ብሎ ነበር፣ ግፊቴ ከፍ ብሎ ነበር፣ አሁን ተስተካከለ የሚለው ነገር ከፍተኛ በሆነ መልክ ያዘናጋሻል። የራስሽ የሆነ 55 ኪሎ ግራም ሰውነት አለሽ። የሚያሳዝነው ነገር ያ 30 ኪሎ ግራም ፋት ያመጣብሽ አመጋገብ ሰውነትሽን የሚፈልገውን ነገር እየነሳው ስለሆነ ሰውነትሽ እየተራበ ነው። ኦኬ፣ እየበላሽ ያለሽው ብዙ ነው፣ ግምት በይው ምግብ ሮንግ በመሆኑ ሰውነትሽ በረሃብ እየተጎዳ ነው እያልኩሽ ያለሁት። እንዴት ይህን ሁሉ እየበላው እያልሽኝ እንደሆነ አውቃለሁ። ገብቶሻል? ሰውነታችን የበላነውን ሁሉ አይጠቀምም። እጅግ የሚፈልጋቸው አሉ። እኛ ብዙ ጊዜ የምንሰ ገና ነው። አምስት ግራም ፕሮቲን አለው እና እንዴት አድርጌ ትልቁ ነገር መጀመሪያ የምትመልሺው እንዴት አድርጌ 110 አካባቢ ግራም ፕሮቲን እንዴት ላግኝ? በቃ እቺ መልሽ። ያን ከመለስሽ በኋላ ከጎን ለመጥገብ የምትጨምሪያቸው ምግቦች አሉ። ዘን ሲያምርሽ ደግሞ ከጊዜ በኋላ እንጀራ ዳቦን መጨመሩ፣ እሱ ላይ ኤክሰርሳይዝ መጨመሩ፣ ስፖርት መጨመሩ ነገሮች ቶሎ እንዲስተካከሉ ያደርጋል። ይሄ ለሁላችሁም ነው። ቁልፉ ነገር የመጀመሪያው ነገር የምግባችሁን አይነት ቀይሩ፣ ሰውነታችሁን መግቡ። ኳሊቲ ፕሮቲኖች ፕሮቲን ብቻ ሳይሆን ያላቸው ሁሉ ነገር አላቸው። ሁሉ ነገር አላቸው። ሰውነታችሁ የሚፈልገውን ነገር ሁሉ ነገር አላቸውና ኳሊቲ ፕሮቲን ላይ ፎከስ ማድረግ በቂ ፕሮቲን ከመመገብ ከፍ ያለ ነገር አለውና የምግባችሁን ኳሊቲ ቀይሩ። ሩት ምስጋናው ወይ ዶክተር እንዴት አመሸ? እግዚአብሔር ይመስገን። ጨርሰሻል እኮ ሳውራ በደንብ እየሰማሽ ስለነበር ምን ቀረሽ? እውነት ነው እና አላውራ? ኖ ቀጥይ፣ ቀልድ ነው። ቻንስሽን ትጠቀሚ። አዎ እንዳትቆጣኝ ስትሰማ የስኳር ታማሚ ነኝ። አንድ 3 ዓመት ይሆነዋል ስኳሩ እና በመድኃኒት ነው ያለሁት። ግን በመድኃኒት ስስል ሁሌ አልወስዶም። የሆነ ጊዜ ሰለቸኛል፣ የሆነ ጊዜ ወስደዋለሁ። ከፍ ሲል እወስዳለሁ። ምግብ አልመርጥም እና የ3 ወሩን እድሜ 34 ነው። ክብደቴ 61 ነው። ቁመቴ ሜትር ከ56 ነው። ስለዚህ ኦልሞስት 10 ኪሎ ግራም ፋት አለ ማለት ነው። ሆድሽ ላይ ነው ያለው ፋቱ? አዎ። ከፍ ያለው ስኳር ነው? ከፍ ያለው ስኳር ነው። መድኃኒት ላይ ነሽ? መድኃኒት ላይ ነኝ። ሜትፎርሚን ላይ ነበርሽ? አዎ። ይህን ፕሮግራም ከዚህ በፊት ሰምተሽዋል? ሰማሃለሁኝ። አንዴም እንደዚሁ መቅደስን ለማግኘት ሞክሬ ነበረና በወቅቱ ስላልተመቸኝ እንትን አላልኩም። ግን አሁን በጣም ከፍ እያለ ስለሆነ ሰሞኑን ዩቲዩብም እያየው ቲክቶክም ፖስት የምታደርገውን እያየው አንድ 3 ቀን 4 ቀን ይሆነኛል የምትላቸውን ምግቦች ያለ እንጀራ ያለ ዳቦ መመገብ ጀምሬያለሁ። ግን ልክ ነው ወይ የሚለውን ለመጠየቅ ነው እንትኔ አገባቢ አንተ ጋር ችግር የለውም ጎበዝ። እሞሳቸው ነገር ልክ ነው። ችግር የለውም እናግዝሻለን። ዛሬ ምን በላሽ? ዛሬ ጠዋት እንቁላል ቅቅል ቀቀልኩኝና ስላልወጣሁኝ አቮካዶ ነበረኝ። ሁለቱን ለመብላት ሞክሬ ግን በጣም ከበደኝ። አልጓጥ ሲለኝ በቃ ለልጆች
3 እንቁላል ቀቀልኩኝና አልዋጥም ማለት ከአቮካዶ ጋር በቃ በጣም አቅለሸለሸኝ። በቃ ልጆቼን አጉርሼ ጨረስኩት። ዋው! ስንት አቮካዶ? 1 አቮካዶ ነው። 1 አቮካዶ በላይ 3ቱንም እንቁላል አልጨረስሽም? አቮካዶንም አልጨረስኩትም። ኦልሞስት ግማሽ በላው ማለት እችላለሁ። እንቁላሉ አንድ ያክል እንኳን አልበላሁም። መላክ ነበረብሽ ወደኔ፣ ኤክስፖርት ማድረግ ነበረብሽ ወደኔ። እንቁላል እንዴት ነው የሚያቅለሸልሸው? ገርሞኝ እኮ ነው። በጣም ነው ወደው። በቅቅሉ ብዙም አልወደውም። ለምን የግድ እኮ አይደለም። ለምን የግድ አይደለም? ኦምሌት ማድረግ ትችይ ነበር፣ መፈርፈር ትችይ ነበር። ቃሪያ ሽንኩርት አለ። ምን እንደፈለግሽ ነው መሰለኝ። ገብቶሻል? ትልቁ ነገር ዘይት ስታበሲ ዘይቱን ስታበሲ ቅቤውን እነዚህ ሊሚት ማድረግ እሺ። ከውስጥ ደግሞ አስኳሉን መቀነስ የተወሰነ ጊዜ ጆርኒሽ ቶሎ ኢምፕሩቭ እስክታደርጊ። ምክንያቱም ወደ 10 ኪሎ ግራም ፋት ስቶር አድርገሻል ብዬሻለሁ። ያ ፋት ዝም ብሎ የተቀመጠ አይደለም፣ ሴሎች ውስጥ የተቀመጠው። ልክ ምን እንዴት አድርገሽ ነው የምታስቢው? ሰውነታችን ውስጥ እንደ ፊኛ አለ አይደለ? እንደ ፊኛ ክብ የሆኑ ሰውነታችን ትርፍ ምግብ ትርፍ ፋት የሚያስቀምጥበት ሰውነታችን ኤነርጂ ስቶር የሚያደርገው በፋት መልክ ነው። ገብቶሻል? እንጀራን በእንጀራ መልክ ዳቦን በዳቦ መልክ አይደለም የሚያስቀምጠው ሰውነታችን። ኦኬ ኤነርጂ ከፋትም ይምጣ ትርፍ ኤነርጂ ከካርቦሃይድሬት ትንሽዬ ግራም ብቻ በካርቦሃይድሬት ግላይኮጂን በሚባል መልክ ጉበትና ጡንቻ ላይ ያስቀምጥና ሌላውን በሙሉ ፋት ውስጥ ነው የሚያስቀምጠው ብለሽ አስቢ። ያ ፋት የሚቀመጥባቸው ሴሎች ልክ እንደ ፊኛ ናቸው ብለሽ አስቢ። ልክ ፊኛ እየተነፋ ሲሄድ ይጨምራል አይደል? ይጨምራል። ያንቺ ኦልሬዲ በቃቸው። ከዚህ በላይ መጨመር አንችልም ብሎ በራቸውን ዘጉ። ሊፈነዱ ነው። ካልሆነ ፈነዱ ማለት እንግዲህ አስቢ። ያው መቼም ትረጅኛለሽ አይደል? ሁሉ ነገራችን ነው የሚጎዳው። ሴሎቻችን ከኛ በላይ ጂነስ ናቸውና በራቸውን ቆለፉ። አይገርምሽም? ሰውነታችን ውስጥ ያለው የሆነ እንደው ይገርመኛል እኮ በቃ ቆለፉ። ከዚህ በላይ መቀበል አይችሉማ። ቀጭን እያለሽ እኮ ክፍት ነበሩ። ፊኛሽ ብዙ አልተነፋም ነበር። እንደዛ አድርገሽ አስቢ። ሶሪ ለቋንቋዬ። ወዲያው ይቀበላሉ፣ ወዲያው ይፈልጉታል ይሄን ኃይል። ገብቶሻል? እንበልና ኢትዮጵያ ውስጥ ያለሽው ኢትዮጵያ ውስጥ ነኝ፣ አዳማ። እንደው አንድ ቀን ከእንቅልፍሽ ስትነቂ የሆነ ያደገ ሀገር ጀርመን ውስጥ ራስሽን አገኘሽ እንበል። ወተት ሰጡሽ። የመጀመሪያ ቀን አንኳኩና በር ላይ ያስቀምጡልሽ ወይ ሰጡሽ እንበል። ደስ ይልሻል። አዲስ ሀገር ነው እንደምን ያደገ ሀገር ነው ብለሽ ትቀበያለሽ። ከሰዓትም ሰጡሽ ወይ እንግዲህ አዲስ ነሽ ሳስፋይን ምንድን ነው ነገር እንደምትይው ጠዋቱ አላለቀም። አስቢ እንግዲህ ማታም እንደገና መጡና ሰጡሽ። ገባሽ? እንግዲህ አስቢ። በጀሪካን ነው እንበል፣ በትልቅ ዕቃ ነው የሚሰጡሽ። ጠዋትም ሰጡሽ፣ በሚቀጥለው ቀንም ሰጡሽ፣ ማታም ሰጡሽ። አዘጊም በርሽን። በጣም እየገባሽ ነው አይደል? አሁን በቃ ቢኮዝ ከዛ በላይ አትፈልጊማ። ይህ ስታረጊ ነው አደፊው ነገር። ስለዚህ ሴሎቻችንም ልክ እንደዛ በራቸውን ዘጉ። አንቺን አታቂም፣ ሴሎችሽ አንቀበልም። ሴል እንግዲህ ሰውነታችን ውስጥ ያለ ቅድም ያልኩሽ የትርፍ ኃይል ማስቀመጫ ነው። ይሄ አልገባሽም? በላይ ቁርስም ላይ ምሳም ላይ እራትም ላይ 3 ቀንሽ ነው እንግዲህ ካቆምሽ ስትሰጪ የት ይሄዳል ታዲያ? ስኳር የት ይሄዳል? ያ የፋት ኤነርጂ ከፍ ይላል ደም ላይ ማለት ነው። አሁን በደንብ ገብቶሻል? እኔ የማወራው እንዴት አድርገን ቅድም እንግዲህ ያልኩሽ ሴሎች ሙሉ ናቸውና እንዴት ያንን ፋት ከዛ ውስጥ እናውጣ ነው እያወራ ያለሁት። ለዚህ ነው ምግብ ላይ ዘይት ብሎክ አድርጉ፣ ምግብ ላይ ቅቤ ብሎክ አድርጉ። እንቁላልም ፋት ነው አስኳሉ እንደመታቂ፣ እሱን ቀንሱ ወይ የተወሰነ ጊዜ እሱ ሙሉ አውጡ። አቮካዶ እንዳይበዛ። አንቺ ሙሉ በላሽ ዛሬ። እየገባሽ ነው? እንጀራው ሙሉ አይደለም። ያው ሐሳቡ እንዲገባሽ ብዬ ነው። እንጀራውም ዳቦም ሩዝ ፓስታ መኮረኒውም የመጀመሪያ ጥቂት ሳምንታት ላይ ቢያንስ እነሱን በአትክልቶች ስንተካ፣ አትክልቶች ባዶ ናቸው፣ የጥጋብ ስሜት ይሰጡናል፣ ብዙ ስኳር የላቸውም፣ ፋት የላቸውም። አየሽ አይደል? ለዚያ
ስለዚህ ኳሊቲ ፕሮቲን የምንላቸው ቅድም ያልኩሽን የእንቁላል አስኳሉን አውጪ እና አሳ ጥሩ ናቸው። ስጋ ከሆነም ጮማ ይሁን። ጮማ ከሆነ ቅድም እንዳስረዳዎች እዛ ፋት ዲፖ ላይ ተጨማሪ ፋት ይገባል። ፋት ሲገባ ደግሞ ሴሎች በራቸውን ይዘጋሉ። በራቸውን ከዘጉ ደግሞ ስኳር መሄጃ ያጣል። መሄጃ ያጣ ስኳር ደግሞ ደም ላይ ከፍ ይላል ነው። ስለዚህ ኳሊቲ ፕሮቲኖች እነ አሳ እነ ዶሮ ስጋ እነ ቅድም ያልኩሽ ግሪክ ዮገርት እነ አይብ እነ እንቁላል ነጩ አርጊ ከጎን ብዙ ቬጂቴብል አርጊ አትክልት አርጊ የተወሰነ ጊዜ ሳምንታት እሱ ላይ ቆይ ሰውነትሽ ደህና እየሆነ ሲመጣ ገብቶሻል። ቢኮዝ ለስኳር አይደለም ይሄን እያረግሽ ያለሽው ሰውነትሽን እየመገብሽ ነው። ባይዘ እንደው በሌላ ቋንቋ ላስረዳሽና ምግብ ሳይጠፋ ገብቶሻል እየተራብሽ ነው። ሰውነትሽ እየተራበ ነው። ባይዘ እየተራበ ነው። ምክንያቱም 10 ኪሎ ግራም ማይጠቀመውን ነው እዛ ጋር ያስቀምጠው ብዬሻለሁ። ያ 10 ኪሎ ግራም ስብ ነው እንጂ ለጡንቻሽ፣ ለፀጉርሽ፣ ለቆዳሽ፣ ለአጥንትሽ ምግብ ሊሆን አይችልም። ሰውነትሽ እሱ ነው። በረሃብ እኮ ነው። አሁን እዚህ ጋር ያለ 167 ሰው ባለማወቅ በመራብ ነው እንግዲህ የወፈረው የፋፋው። ባለማወቅ መመገብ ያለበትን ነገር ብዙዎች እንግዲህ ያለንም ነው። ባለማወቅ መመገብ ያለብንን ነገር ትተን መመገብ ያለብንን ነገር ደግሞ አብስተን ሰውነታችን ስለማይጠግብ ያንን መመገብ የሚገባንን ፍለጋ ብዙ እያስበላን ነው የወፈር ነው። ለስኳርም ለግፊትም ለጉበት ፍርሃትም የተዳረግ ነውና የተወሰነ ግንዛቤ አግኝተሻል አንቺ ልጅ? አዎ